بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتين بالله سبحانه وتعالى فقد ዛሬም ካቆምንበት እንቀጥላለን ባለፈው ደርሳችን ላይ እንግዲህ የተወሰኑ ክፍሎችን አይተናል 29 ክፍሎችን እስካሁን አይተናል ዛሬ ክፍል 30 ይሆናል በአላህ Subhanahu Wa Ta'ala ፈቃድ ኸይር ኢንሻአላህ ወደ ደርሳችን ስንገባ አዲስ ርዕስ ነው እንግዲህ ዛሬ ምን ጀምረው ፈስሉን ፊ በያኒ አቅሳሚል ወቅፍ ይላል ስለ ወቅፍ ሚናገር ነው ማለት ስለ መቆም ማለት ነው ወቅፍ ማለት መቆም ማለት ነው እንዴት መቆም እንዳለብን ያንን ግልጽ የሚያደርግልን ነው ማለት ነው طيب ፈስሉን ማለት እንግዲህ ለይ ነው ምን እንደሚለየው ከተባለ ያለፈው ደርስና ወደፊት የሚመጣው ደርስ ወደፊት አዲስ ደርስ ወይም አዲስ ርዕስ ነው ያለፈው ደግሞ ራሱ የቻለ ርዕስ ነበር ሁለቱ ርዕሶች ሚለይ ማለት ነው እንግዲህ ፋስል በማዕና ፋሲል ነው ከዚህ በፊት በተደጋጋሚ እንዳየነው ማለት ነው في በያኒ ግልጽ ስለማድረግ አቅሳሚ ማለት ክፍሎች الوقف ያቋቋም ክፍሎች ማለት ነው መቆም ቂራት በመንቀራበት ሰዓት ወይም ቁርአን በመንቀራበት ሰዓት ቲላዋ በመናረግበት ሰዓት የራሱ የቻለ የሆነ አቋቋም አለው ስለዚህ እነዛ አቋቋሞችን ያመጣልናል ያን ግልጽ ስለማድረግ ይናገራል ማለት ነው طيب سؤال ጥያቄ إلى كم قسم تنقسم الأوقاف إلى كم قسم ወደ ስንት ክፍል ተንቀሲሙ ይከፈላሉ الأوقاف የመቆም አይነቶች ወደ ስንት ክፍሎች ይከፈላሉ ይላል طيب إلى كم قسم ወደ ስንት ክፍል ተንቀሲሙ ይከፈላል الأوقاف የመቆም አይነቶች أوقاف ማለት ጀምዑ ወቅፍ ነው እንግዲህ أوقاف ማለት መቆሞች ማለት ነው እና በስንት ክፍል ይከፈላሉ አለና التي ያቺ يقف የሚቆምባት የሆነ እነዛ መቆሚያ ያልናቸው يقف የሚቆምባት የሆነ عليها በሷ ላይ በዛ በሚቆምበት ቦታ ታሊማት አይል ቃሪ ማለት ነው ሚቀራ ሚያነብ ቲላዋ ሚያደርግ ለልቁርአን ቁርአንን ቲላዋ ሚያደርግ العظيم ታላቅ የሆነ ቁርአን አላህ Subhanahu Wa Ta'ala ንግግር የአላህ ከላም የሆነው የአላህ ባህሪና ሲፈቱ ስሞቹና ስለ አላህ ሙሉ የሚገልጽልን የአላህ Subhanahu Wa Ta'ala ንግግር የሆነው የአላህ ከላም የሆነው ቁርአንን የሚቀራ የሆነ ሰው የሚቆምበት ቦታ በስንት ክፍል ይከፈላሉ ብሎ ጥያቄ አመጣ ማለት ነው طيب جواب መልሱ ተንቀሲሙ إلى 4 أقسام እነዚህ ክፍሎች ተንቀሲሙ ይከፈላሉ إلى 4 ወደ 4 أقسام ወደ 4 ክፍሎች ይከፈላል ማለት ነው طيب 4 ክፍሎችን እያንዳንዳቸውን በዝርዝር ያመጣልናል ኢጅማላን ደግሞ አሁን እዚህ ላይ ይነግረናል የመጀመሪያው ታም ተብሎ ይጠራል ቂራት በቁርአን በምንቀራበት ሰዓት የመቆም አይነት ነው ያ ቦታ ላይ ከቆምን አቋቋሙ ላይ ወይም መቆም ምን ተብሎ ይጠራል ታም ማለት ነው እንግዲህ ታም ማለት ወደ አማርኛ ሙሉ እንደማለት ነው ሙሉና ተፈላጊ ትክክለኛ የሆነ አቋቋም ለማለት ታም ተብሎ ይጠራል እንደማንም ታም ተብሎ የሚጠራው ምን ሲሆን ነው የሚለው ወደፊት ኢንሻአላህ ይመጣልናል ሁለተኛው ካፊን የሚባል አቋቋም አለ ካፊ በቃ በቂ ተብሎ የሚባል ልክ እንደ ታም እንኳን ባይሆንም በቂ ተብሎ የሚባል ያቋቋም አይነት አለ ሶስተኛው ሐሰን ተብሎ ጥሩ የሚባል ማለት ነው እንደ መጀመሪያዎቹ ባይሆንም ግን ጥሩ ተብሎ የሚባል ያቋቋም አይነት ማለት ነው طيب ወደ አራተኛው እና የመጨረሻው ደግሞ ቀቢህ ማለት ደግሞ የሚያስጠላ ማለት ነው አቋቋሙን የማያምር ትርጉም የሚያስጠላቱ ምንድነው ትርጉም ያበላሽ ማለት ነው ትርጉሙን እንግዲህ ያልሆነ ቦታ ላይ ለምሳሌ የሆነ ነገር ጀምሮ ያን ሳይጨርሱ አቋቋሙን አበላሽቶ ወይም ትርጉሙን ገነጣጥሎ መተው ያ አቋቋሙ ቀቢህ ወይም የሚያስጠላ የሆነ አቋቋም ተብሎ ይጠራል ምክንያቱም ሐሳቡን በትክክል መረዳት ወይም ማስተላለፍ በማይችልበት ሁኔታ አርጎ በማከል ቁርጥ አርጎ መቆም ያኛው ቀቢህ ተብሎ ይጠራል ማለት ነው طيب ወደ መጀመሪያው ስንሄድ እንግዲህ ዛሬ ላይ የምናየው ኢንሻአላህ ሁለቱን ታምና ካፊን ያለውን እነዚህ ሁለቱን እናያቸዋለን ما هو الوقف التام وقف التام ተብሎ የሚጠራው ምን አይነት ወቅፍ ነው አለ ما هو السمان ነው الوقف መቆም التام ታም ተብሎ የሚጠራው የሆነ አቋቋም ታም ብለን የምንጠራው ምን አይነት ነው አለ طيب جواب መልስ هو እሱ وقف التام ምንለው እሱ الوقف መቆም ነው አለ طيب الوقف መቆም ነው ምን ላይ ከተባለ على كلمة ቃል ላይ መቆም አለ አንድ ቃል ላይ ልንቆም ነው ያ ቃል ምን አይነት ቃል ነው እንግዲህ የሆነ ቃል ላይ ሄደን
ጨርሰን ወይም ቂራታችን ቆም ልናደርገው ነው እዛ ላይ ማለት ነው። እና ቃል ላይ ያ ቃል ላይ ለም የተዓለቅ ያልተያያዘ ማባዕድሃ ከቃሉ በኋላ ያለው ሌላኛው ቃል ማለት ነው። ማባዕድሃ ማለት ከዛ ከቆምንበት ከሊማው በኋላ ያለው መቼም የምንቆምበት ቦታ ከሱ በፊትም የሆነ ቃል ይኖራል። እኛ የምንቆምበት ቃል ከሱ በኋላም የሆነ ቃል ይኖራል። ስለዚህ ያ የቆምንበት ቃል ከሱ ጋር ያልተያያዘ ለም የተዓለቅ ማለት ያልተያያዘ ማለት ነው። ማባዕድሃ ማለት ከዚህ ከቆምንበት ቃል በኋላ ያለው ያልተያያዘ። በማን ያልተያያዘ ከተባለ ቢሃ በዚች በቆምንባት ቃል ማለት ነው። በቆምንባት ቃል ያልተያያዘ ከሱ በኋላ የሚመጣ ነገር አለ፣ የሆነ ቃል አለ። ከዛ እኛ የቆምንበት ቃል ደግሞ አለ። ከሱ በፊትም ሌላ ቃል አለ። መቼም እኛ ከቆምንበት በፊት ሌላም ቃል አለ። እንደማንም አሁን እዚህ ላይ እየነገረን ያለው ምንድነው? ለም የተዓለቅ ያልተያያዘ ማባዕድሃ ማለት ከዛች እኛ ከቆምንበት ቃል በኋላ ያለው ቃል ያልተያያዘ በማን ቢሃ ማለት በሷ ማለት በማን በዚች እኛ በቆምንበት ቃል ያልተያያዘ ማለት ነው። ጠይብ ያኔ እንግዲህ ካፊን ታም ብለን ልንጠራው ነው። አንድ አልጨረሰም። ወላ ቢማ ቀብልሃ ወላ አሁንም ያልተያያዘ ወላ ማለት አይ ወለም የተዓለቅ ነው ያልተያያዘ ቢማ ቀብልሃ ከቃሉ እኛ ከቆምንበት ቃል በፊት ካለው ቃልም ያልተያያዘ ማለት ነው። አሁን በሁለት ነገር ያልተያያዘ እያለን ነው። አሁን እኛ የቆምንበት ቃል አለ። ከሱ በኋላ ያለው ቃል አንድ ምን አለን? በዚች በቆምንበት ቃል ጋር ያልተያያዘ ከቆምንበት ቃል በኋላ ያለው ቃል እኛ ከቆምንበት ቃል ጋር ያልተያያዘ። በሱም ብቻ ሳይሆን ወላ ቢማ ቀብልሃ ከቆምንበት ቃል በፊት ካለው ቃል ጋር ያልተያያዘ ማለት እኛ ከቆምንበት በኋላ ያለው ቃል ከቆምንበት በፊት ካለው ቃል ጋር ያልተያያዘ ማለት ነው። ጠይብ ያልተያያዘው በምን ከተባለ አንድ ላ ለፍዘን በቃልም ያልተያያዘ ወላ መዕነን በትርጉም ያልተያያዘ ማለት በቃልም በትርጉም በሁለቱም ምን አይሆንም ምንም የሚገናኝ ነገር ወይም የሚያያይዘው ነገር የሌለ ማለት ነው። ጠይብ እንግዲህ ለፍዘን ማለት ያው በቃል የተፈለገበት ግራመራዊ የሆነ ወይም ሰዋሰዋዊ ህግ አለው። እንግዲህ አረብኛ ኢዕራብ የሚባል ነገር አለ። ስለዚህ ኢዕራቡ ላይ ከዛ ከግራመሩ ወይም ከሰዋሰዋዊ ከሆነው ዘይቤ በቃል ደረጃ ያልተያያዘ ከኢዕራብ ጋር ያልተያያዘ ማለት ነው። ከሱ በኋላ ያለው ቃል ከቆምንበት ቃልና እንደዚሁም ከሱ በፊት ካለው ቃል ያልተያያዘ ማለት ነው። ጠይብ ወላ ማዕነን ማለት ደግሞ ትርጉሙ ያልተያያዘ ማለት ነው። ትርጉሙ ጋር ከዛ ጋር ምንም አይገናኝ። እዛ እኛ የቆምንበት ቦታ ላይ ሙሉ ሐሳቡን ጨርሶ ወደፊት የሚመጣው ደግሞ ሌላ አዲስ ሐሳብ የሚጀምር ከዚህ ከኋላ ካለው ጋር እኛ ከቆምንበት ጋር ምንም አይያያዝ ማለት ነው። ጠይብ ከልወቅፊ ምሳሌ ሲመጣ የበለጠ ግልጽ ይሆናል። ከልወቅፊ መቆምን ይመስል አለ። ከልወቅፊ መቆም ይመስል ዐለል ሙፍሊሑን ሙፍሊሑን የሚለው ቃል ላይ መቆምን ይመስል አለ። አሁን ሙፍሊሑን የሚለው ቃል ላይ ስንቆም እሱ ሙፍሊሑን ያለው ቃል እንግዲህ ያው ማን ላይ ነው ከተባለ እዚሁ ቁርአኑ እያየን ማየት እንችላለን። እንግዲህ ሱረቱል በቀራ መጀመሪያው ላይ አሊፍ ላም ሚም ካለ በኋላ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ብሎ የሙእሚኖችን ባህሪ እየገለጸ ነው። አለዚነ ዩእሚኑነ ቢልገይቢ ወየቂሙነ ሶላት ይህን ሁሉ የማን ባህሪ ነው? የሙእሚኖች ባህሪ አላህ ሲገልጽልን ማለት ነው። ከዛስ ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወቢልአኺረቲ ሁም ዩቂኑን አለና መጨረሻ ላይ እነዚህ ሙእሚኖች ምን አይነት ናቸው? ኡላኢከ እነዚህ ሙእሚኖች ዐላ ሁደን ሚን ረቢሂም ከጌታቸው በሆነ ቅናቻ ላይ ናቸው። እንደዚህ አይነት የሆኑ ሙእሚኖች ከጌታቸው የሆነ ቅናቻና መመሪያ የያዙ ትክክለኛ መንገድ የያዙ ናቸው አለና ወኡላኢከ እነዚያም ሁም እነሱ አልሙፍሊሑን ነጃ የሚወጡ የሚፈልጉትን የሚያገኙት እነሱ ናቸው አለ። ስለዚህ አሁን ኪታባችን ላይ ያመጣው ሙፍሊሑን ላይ መቆምን ይመስል ብሎ ያመጣው ምን ነው? አሁን እዚህ ላይ ያየነው ሙፍሊሑን ብለን መጨረስና መቆም ማለት ነው። ጠይብ ስለዚህ አሁን ይሄ ሙፍሊሑን ያለው ስንቆም ከሱ በኋላ ካለው ቃል ጋር አያያዝም። ወደፊት የሚመጣው ምንድን ነው? ኢነለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም ብሎ የማን ወሬ ነው የሚያወራው? ስለ ካህዲያኖች ስለ ኩፋሮች ያወራል ማለት ነው። ስለ ካፊሮች ነው የሚያወራው። ስለዚህ መጀመሪያ ላይ ሲጠቅስልን የነበረው የማን ነው? የሙእሚኖችን ባህሪ ነው እየጠቀሰ እየዘረዘረ የመጣው። ከዛ ቀጥሎ ደግሞ የካፊሮች ባህሪ እየገለጸ ስለሆነ ይሄኛ የቆምንበት ቃል ከሱ በኋላ ያለው ቃል ከዚህ ከቆምንበት ቃል ጋር አያያዝም ማለት ነው። ማለት ምን ማለት ነው? ኢነለዚነ ከፈሩ ያለው በትርጉም ደረጃም ይሁን እንደ ማዕናም ይሁን ወይም እንደ ቃል እንደ ኢዕራብ ወይም ሰዋሰዋዊ በግራመሩ ሰዋሰዋዊ በሆነው ዘይቤው እንደ ኢዕራቡ ወይም በትርጉሙ ጋር ከማን ጋር አልተያዘም? ኢነለዚነ ከፈሩ ያለው ከሙፍሊሑን ከሚለው ቃል ጋር ምንም እያያዝበት ነገር የለም ማለት ነው። እንደ ትርጉም ለምሳሌ ትርጉሙን ይሄ የሙእሚኖችን ባህሪ ገልጾልን ሙሉ ጨርሶ ሄደ።
ከዛ በኋላ ደግሞ ያኛው ስለማን ነው የሚያወራ? ስለ ካፊሮች ነው የሚያወራው ማለት ነው። ጠይብ እንደዚሁም ከሱ ብቻ ሳይሆን ከሱ በፊት ካለውም ቃል ጋር ምንም ሊያያዝ ነገር የለው። አሁን ከኋላ ያለው ኢነለዚነ ከፈሩ ያለው ከኋላ ያለው ከሱ እኛ ከቆምንበት ቃል በፊት ካለው እኛ የቆምንበት ቃል ማን ነው? ሙፍሊሑን ያለው ነው። ከሱ በፊት ያለው ኡላኢከ ዐላ ሁደን የሚለው ኡላኢከ ሁሙል የሚለው ኡላኢከ ዐላ ሁደን ሚን ረቢሂም የሚሉት እነዛን ሁሉ ጋር እንደ ኢዕራብም ይሁን ሁለተኛ እንደ ማዕና እንደ ትርጉም የሚያያዝ ነገር የለውም ማለት ነው። ስለዚህ አሁን እዚህ ላይ መቆማችን ምን ተብሎ ይጠራል? ካፊን ተብሎ ይጠራል ማለት ነው። ካፊን አልኩኝ አፍወን ታም ማለት ነው። ታም ተብሎ ወቅፈን ታም ሙሉ የሆነ በቃ ተፈላጊና ምንም አይነት የትርጉም ችግር የማያመጣ የሆነ ትክክለኛ የሆነ አቋቋም ማለት ነው። ጠይብ ስለዚህ ታምን በዚህ ጨረሰልን። ወደ ካፊ ሊገባ ነው። ካፊ አልካፊ የሚለውን ማለት ነው። ጠይብ ማሁወ እሱ ማን ነው? ማሁወ እሱ ማን ነው? አልወቅፉ መቆም፣ አልወቅፉ መቆም፣ አልካፊ ወቅፍ አልካፊ በቂ የሚባል ቅድም ሙሉ ነበር ታም ነበር። ይሄ ደግሞ በቂ የሆነ በቃ ማለት እንደ ማዕና ትርጉም ማስተላለፍ የሚችል ምናልባት ከወደፊት ካለው ጋር በሚያያዝበት ሁኔታ ቢኖርም ግን በቂ የሆነ አቋቋም ተብሎ የሚባል አለ። ጠይብ እንደ ታሙም ባይሆን ማለት ነው። ጥሩ። ስለዚህ ይሄኛ ውስጥ ካፊ የሚባለው ምንድነው ከተባለ ሁወ ጀዋብ መልስ ሁወ እሱ አልወቅፉ መቆም ነው አለ። አልወቅፉ መቆም ነው። ጠይብ መቆም ነው ምን ላይ? ዐላ ከሊመቲን ቃል ላይ መቆም። ያቺ ቃል ለም የተዓለቅ ያልተያያዘ፣ አሁንም ከቅድሙ ጋር የሚገናኝበት ሁኔታ አለ። ለም የተዓለቅ ያልተያያዘ እኛ የቆምንበት ቃል ጋር ያልተያያዘ ማባዕደሃ ከሷ በኋላ ያለው ቃል እኛ ከቆምንበት ቃል ጋር ያልተያያዘ ማለት ነው። እኛ የቆምንበት የሆነ ከሊማ አለ፣ ከሱ በኋላ ደግሞ የሆነ ከሊማ የሆነ ቃል አለ። ያ ከሱ በኋላ ያለው ቃል እኛ ከቆምንበት ቃል ጋር ማያያዝ ማለት ነው። ጠይብ አንድ ቢሃ ማለት እኛ ከቆምንበት ቃል ላይ በከሊማው ላይ ያልተያያዘ። ጠይብ ወላ ቢማ ቀብለሃ፣ አሁንም ወላ ቢማ ቀብለሃ ከሷ በፊት ካለውም እኛ ከቆምንበት ቃል በፊት ካለውም ቃል ማያያዝ ማን ነው? ከቆምንበት ቃል በኋላ ያለው ቃል እኛ ከቆምንበት ቃል ካለው ቃል ከሱ በፊት ካለው ቃል ጋር ማያያዝ ማለት ነው። ከሁለቱም ጋር ማያያዝ ልክ በቀድሞ ሁኔታ ማለት ነው። ለፍዘን በቃል ማያያዝ፣ አሁን ለፍዘን በለፍዝ ማያያዝ። በለፍዝ ማለት በሰዋሰዋዊ በኢዕራቡ ወይም በግራምሩ በዛ ሁኔታ በዛ ዘይቤ ማያያዝ ማለት ነው። ኢዕራቡ ከሱ ጋር ምንም አይገናኝም። በል ይልቁንስ የሚያያዘው በምንድን ማዕነን በማዕና ፈቃጥ ብቻ ማለት በማዕና ብቻ ይያያዛል። በማዕና ማለት በትርጉም ጋር የሚገናኝ ነገር አለ። ወደፊት ምሳሌ ያመጣልናል። ጠይብ ስለዚህ ይሄ ምን ተብሎ ይጠራል? ለፍዞን አይያያዝም። ለፍዞን እንደ ቃል ደረጃ አይያያዝም፣ ወይም እንደ ኢዕራቡ ወይም ሰዋሰዋዊ ግራመሩ በዛ ስንሄድ የሚያያዝ ነገር የለውም። ግን ማዕናን ግን ይያያዛል። እንደ ትርጉም ደረጃ ወደፊት ያለው ጋር ከኋላው ጋር አሁን ከቆምንበት ቃል ጋር የሚያያዝበት ሁኔታ ይኖራል ማለት ነው። ጠይብ ከልወቅፊ መቆም ይመስል አለ ዐላ ቀውሊሂ ተዓላ ማለት ነው። አላህ ሱብሓነሁ ወተዓላ ንግግር ላይ ምን ብለን ላ ዩእሚኑን ብለን መቆምን ይመስል አለ። ላ ዩእሚኑን እንግዲህ ወደፊት ይመጣልናል። ቅድም ባየነው ላይ ላ ዩእሚኑን የሚለው እንግዲህ እዚህ ላይ ማምጣቱ ማለት ነው። ኢነለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን ማለት ነው። ጠይብ እንግዲህ ያው ለምሳሌ ያክል ነው ሱረቱል በቀራ እዚህ ላይ አመጣልን እንጂ እኛ ከዚህ ማዕና የሚገናኝ ጋር ወይም በእንደዚህ አይነት ሁኔታ የሆነውን የትኛውም ሁሉ በዚህ መውሰድ እንችላለን እንጂ አሁን ይሄ ህግ የሚሰራው ማን ላይ ብቻ አይደለም፣ ሱረቱል በቀራ ብቻ ላይ እዛ ላይ ብቻ አይደለም፣ በየቦታ ሁሉም ቦታ ይሰራል። ባይሆን ግን ትርጉሙ ልክ እንደዚህ አይነት አካሄዱ እንደዚህ መሆን አለበት እንጂ ማለት ነው። ጠይብ ስለዚህ ላ ዩእሚኑን ከልወቅፊ መቆም ይመስል ዐላ ቀውሊሂ በንግግር ላይ ላ ዩእሚኑን ያለው ቃል ላይ መቆም ይመስላል እና ፊ አወሊ በቃረቲ አወለል በቀራ ላይ ማለት ነው። አወለል በቀራ ማለት ያው ሁለተኛው ገጽ ላይ በቀራ ሁለተኛው ገጽ ላይ ስለሚገኝ ፊ አወለል በቀራ ነው። ሊአንሃ ምክንያቱ ማለት ማዓ ጋር ማባዕደሃ ከሷ በኋላ ካለው ቃል ጋር ማለት ነው። ማለት ላ ዩእሚኑን የሚለው ማለት ነው። ሊአንሃ ማለት እቺ የቆምንበት ቃል ላ ዩእሚኑን የምትለው ቃል ሊአንሃ እሷ አለ። ምክንያቱም እሷ ማዓ ጋር ማባዕደሃ ከሷ በኋላ ካለው ቃል ጋር ከሷ በኋላ ያለው ቃል ማን ነው? ወሁወ እሱ ኸተመላሁ የሚለው ማለት ነው። ጠይብ ኸተመላሁ የሚለው ቃል ከሱ በኋላ ላ ዩእሚኑ ካለ በኋላ ኸተመላሁ ብሎ ነው ያመጣው። ስለዚህ አሁን ሊአንሃ ማለት ላ ዩእሚኑ የምትለው ቃል ከሷ በኋላ ካለው ኸተመላሁ ከሚለው ጋር
ምን ይሆናል ሊል ነው። ሙተዓሊቁን የተያያዘ ነው። ሙተዓሊቁን ኸተመላሁ የሚለው ከማን ጋር የተያያዘ ነው? እኛ ከቆምንበት ቢልካፊሪን ካፊሪን ከሚለው ጋር ከሱ የተያያዘ ነው። ካፊሪን የሚለው የትኛው ነው? መጀመሪያ ላይ ያለው ማለት ነው። ኢነለዚነ ከፈሩ ከሚለው ጋር የተያያዘ ነው ማለት ነው። ጠይብ የበለጠ ግልጽ ሲደረግ ምን ማለት ነው? አሁን ኢነለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑ ይላል። እንግዲህ ቅድም ስለ ሙእሚኖች ከነገረን በኋላ እዚህኛው ላይ ደግሞ ስለ ካፊሮች ነው የሚነግረን። ካፊሮች እነዛ በአላህ ሱብሓነሁ ወተዓላ የካዱ የሆኑ ሰዎች ሰዋኡን ዐለይሂም እነሱ ላይ እኩል ነው አለ። አአንዘርተሁም ብታስጠነቅቃቸውም አም ለም ቱንዚርሁም ባታስጠነቅቃቸውም እነሱ ላይ እኩል ነው። ላ ዩእሚኑን አያምኑ ማለት ማን? ካዲያኖች አያምኑ ማለት። ለምንድን ማያምኑት? እንግዲህ እዚህ ላይ ላ ዩእሚኑን ብለን ልንቆም ነው። አሁን እንግዲህ ላ ዩእሚኑን ብለን የቆምንበት ላይ ከቃል ወደፊት ካለው ኸተመላሁ ከሚለውና ላ ዩእሚኑ የሚለው ምንም እያያዝ ነገር የለውም። እንደ ቃል ለፍዘን ማለት እንደ ኢዕራብ ወይም ሰዋሰዋዊ በሆነው ግራመሩ ምንም እያያዝ ነገር የለውም። ግን እንደ ትርጉም ግን ወደፊት ካለው ጋር ይያያዛል አለ። ማን? ኸተመላሁ ያለው። ለምንድን ነው የማያምኑት ከተባለ ኸተመላሁ አላህ አሽጎባቸዋልና ዐላ ቁሉቢሂም ወዐላ ሰምዒሂም በቀልባቸው ላይና እንደዚሁም በመስሚያቸው ላይ አላህ አሽጎባቸዋልና እነሱ አያምኑም አለ። ስለዚህ አሁን የማያምኑበት ምክንያት ላ ዩእሚኑን ካለው ጋር ወደፊት ያለው ኸተመላሁ ያለው ላ ዩእሚኑን ጋር ይያያዛል ማዕነን በትርጉም። እንዴት ከተባለ እንደ ዒለት ማለት የማያምኑበት ምክንያት ለምንድን ነው? አላህ ስላሸገባቸው ማህተም ስላደረገባቸው ልባቸው ላይ መቀበል አይችልም ማለት ነው ልባቸው። ጠይብ ስለዚህ እንደማንም በምን ተያይዟል ማለት ነው? እንደ ማዕና ላ ዩእሚኑን ያለው ወይም ኢነለዚነ ከፈሩ እነዛ ከሃዲያኖችም ቢልካፊሪን ብሎ ያመጣልን። ኸተመላሁ ያለው ቅድም ኪታቡ ላይ ወሁወ ኸተመላሁ የቆምንበት ወደፊት ያለው ኸተመላሁ ነው አለና ሙተዓሊቁን የተያያዘ ነው ቢልካፊሪን ካፊሪን ካለው ጋር ማለት ኢነለዚነ ከፈሩ ከሚለው መጀመሪያ ላይ ካለው ከዚህ ጋር የተያያዘ ነው ማለት እነዛ ከሃዲያኖች አላህ ማህተም አድርጎባቸዋልና ማለት ነው። ስለዚህ ጠይብ እንደማንም ኢነለዚነ ከፈሩ ያለው ወይም ላ ዩእሚኑን ያለው እንደ ማዕና ኸተመላሁ ከሚለው ጋር እንደ ማዕና ይገናኛል። እንደ ለፍዝ ግን አይገናኝም ማለት ነው። እንደ ለፍዝ ማለት እንደ ኢዕራቡ። ስለዚህ ያኔ እንደ ማዕና በሚገናኝበት ሰዓት እንደ ለፍዝ ደግሞ ካልተገናኘ እንደ ኢዕራቡ ካልተገናኘ ምን ተብሎ ይጠራል? አቋቋሙ ካፊ ተብሎ ይጠራል ማለት ነው። ጠይብ እንግዲህ እዚህ ላይ አላህ ሱብሓነሁ ወተዓላ እነዚያ የካዱ የሆኑ ሰዎች ብታስጠነቀቃቸውም ባታስጠነቀቃቸውም አያምኑ ማለት ማያምኑበት ምክንያት ለምንድን? አላህ ስላሸገባቸው ነው። እንግዲህ አላህ ሱብሓነሁ ወተዓላ እነዚያ የካዱት የሚባሉት የሁዶች አሉ፣ ነሷራዎች አሉ፣ ሌሎችንም ኩፋሮች ጨምሮ አላህ ቀልባቸው ላይ አሽጎባቸዋል አያምኑም እያለ። ለምንድን ማያምኑበት ምክንያት? እንግዲህ አላህ ያሸገበት ምክንያት አንድ ሰው ወይም አንድ አካል ሐቅ ከመጣለት በኋላ ሐቁን በትክክል ፍንትው አድርጎ ግልጽ ከሆነለት በኋላ ከዛ ለምሳሌ የሁዶች ብንል የሁዶች እንግዲህ ኪታባቸው ላይ ተገልጾላቸው ነቢያቸው ዓለይሂ ሰላም ነቢይ እንደሚላክ ወደፊት እንደሚመጣ ከዓረብ ራሱ መሆኑን ከመጣ በኋላ ግን ዓረብ መሆኑና ከነሱ አለመሆኑ ነቢይ እንደሆነ እያወቁት መጽሐፋቸው ላይ ያለ የሁዶችና ነሷራዎች አልተቀበሉም። ስለዚህ እያወቁ አልቀበልም አሉ ስላሉ አላህ ሱብሓነሁ ወተዓላ ከዛ በኋላ ምን ያደርግባቸዋል? ልባቸው ላይ ይደመድምባቸዋል ማለት ነው። ምክንያቱም አውቀዋል፣ ብዥታም ኖሮባቸው ወይም የሆነ ጥርጣሬ ኖሮባቸዋል። መጽሐፋቸው ላይ ግልጽ ብሎ የተቀመጠ ነገር ነው። ከዛ በኋላ አንድ የመጥቶላቸው ግልጽ ሆኖላቸው ለመድረቅረቅና ላለመቀበል ብሎ እምቢ ብሎ ካዱ። እነለዚነ ከፈሩ እነዛ የካዱ የሆኑ ሰዎች ከዛስ አላህ ሱብሓነሁ ወተዓላ ልባቸው ላይ በዛ ምን ያደርግባቸዋል? ያሽግባቸዋል። ከዛ በኋላ ማንም ጀሃነት አለ ብሎ ቢያበስራቸው ጀሃነም አለ ብሎ ቢያስጠነቅቃቸው ምንም መስሎ አይታያቸውም። ላ ዩእሚኑን አያምኑም። ለምን? አላህ ልባቸው ላይ ምን ስላደረገባቸው? አሽጎባቸዋል። ምክንያቱም መጀመሪያ ሐቅን ግልጽ ሆኖላቸው ፍንትው ብሎላቸው እያለ አልቀበልም ስላሉ ማለት ነው። ጠይብ ስለዚህ እንግዲህ እኛ የምንወስደው ነገር ይኖራል። እዚህ ላይ ሐቅ ከመጣልን በየትኛው ሁኔታ ሐቅ መቀበል እንዳለብን በዚህ መውሰድ ይኖርብናል ማለት ነው። ምክንያቱም ከቁርአን አላህ ሱብሓነሁ ወተዓላ ቁርአን ንግግር እንደዚሁም ከነቢያችን ዓለይሂ ሰላም ሶሒህ ከሆነ ሐዲስ ከመጣልን የትኛውም ነገር ምን ማድረግ አለብን? መቀበል አለብን። ቁርአኑም ሰለፎች በተረዱበትና ባመኑበት መልኩ ማለት ነው። ወደ ማንም ራእይ ሳንሄድ ወደ ማንም ሳንሄድ ነቢያችን ዓለይሂ ሰላም ባስተማሩበት ሰለፎች ተረድተው ባለፉበት ሰለፎች ማለት ያው ሷሐቦች ማለት ነው። ዋና ሰለፎች በሚባልበት ሰዓት ቀጥታ የሚፈለገው ማለት ሷሐቦች እነሱ ተረድተው ባለፉበት መልኩ ተረተን ቁርአንና ሐዲስ ሲመጣልን ምን ማድረግ ይኖርብናል? መቀበል ይኖርብናል ማለት ነው። ግልጽ ሆኖልን ተረተነው እያለ ግን አንቀበል ምንል ከሆነ አላህ ምን ሊያደርግብን ይችላል? ኸትም ሊያደርግብን ይችላል ማለት ነው። ስለዚህ አላህ ኸትም እንዳያደርግ መጀመሪያ አንድ ሐቅ ሲመጣልን ሐቁን ከቁርአንና ከሐዲስ በሆነ እርግጠኛ ከሆነና ፍንትው ካለልን
ግልጽ እስከሆነልን ማብራሪያ ጠይቀን እስከተረዳ ነው ወይም መረዳት ባለብን ደረጃ እስከሄድንበት ድረስ ሐቁን መቀበል ግዴታ ይኖርብናል ማለት ነው። ጠይብ ስለዚህ على كل الاحوال እነሱ አላህ ختم ያደረገባቸው ያሸገባቸው ምክንያት ለዚህ ነው ማለት ነው። ከዛ በኋላ ሐቅ የመቀበልም ፍላጎትም አይኖራቸውም ወለ ሐቅ የመምጣትም ነገር አይኖርም አላህ ካሸገባቸው በኋላ ማለት ነው። አላህ ከእንደዚህ አይነት ነገር ወይም አላህ ختم ከማድረግ አላህ ይጠብቀን፣ መጨረሻችን አላህ Subhanahu Wa Ta'ala ያሳምርልን ማለት ነው። طيب ስለዚህ እንደማንም ወደ ቂራአታችን ስንመለስ على كل الاحوال አሁን ላ ዩእሚኑን ብለን መቆማችን እዛ ላይ ላ ዩእሚኑ የሚለው ቃል ላይ መቆማችን ካፊ ተብሎ ይጠራል። ስለዚህ እንደማንም እንደዚህ አይነት እንደ በለፍዝ ሳይያያዝ እንደ ኢዕራብ ሳይያያዝ እንደ ማዕና ደግሞ ወደፊት ካለው እኛ ከቆምንበት ቃል በኋላ ካለው ቃል እንደ ማዕና ግን እኛ የቆምንበት ቃል ከወደፊቱ ጋር ወይም የወደፊቱ እኛ ከቆምንበት ቃል ጋር የሚያያዝ ከሆነ ያኔ አቋቋማችን ካፊ ይባላል። እንደ ቀድሞ ደግሞ ምንም ማያያዝ ለፍዘን ወማዕናን በለፍዝም በማዕና ማያያዝ ከሆነ ምን ተብሎ ይጠራል? ታም ተብሎ ይጠራል ብሎ ነገረን ማለት ነው። ስለዚህ ዛሬ ላይ ሁለቱን አየን፣ ታምና ካፊ የሚባሉ አቋቋሞችን በተወሰነ መልኩ አይተናል። ኢንሻአላህ በቀጣይ ደርሳችን ሐሰንና ቀቢህ የሚባሉት ምንድናቸው የሚለውን በአላህ Subhanahu Wa Ta'ala ፍቃድ በቀጣይ ደርሳችን ምናይ ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.